መቼስ አጠገባቸው ሆነው እያናገሩ ትግራይ ላይ ጦርነት አይከፍቱ። ግንኙነት ከኤርትራ ጀነራሎች ጋር የሚሆን መሪዎች ጋር መጀመሪያ አካባቢ በኮሜዲያን ምናምን ነበረ፣ በተዋናዮች ነበር። በኋላ እያደገ መጣ የተባለውን ግንኙነት ኤርትራን ትግራይን ድጋሚ የጦር አውድማ ያደርጋታል የሚል ነበር። የመጀመሪያም ግጭታቸው ፊት ለፊት ተነግሮን ነበር። ያንን መቀሌ ቁጭ ብለው ማስፈጸም አልቻሉም። ጀነራል ጻድቃን በግልጽ ነው የሚናገሩት፣ ያልተጨረሰ ነገር እንዳለ በፊት የሚናገሩ ነበረ። አንደኛው ልዩነታቸው ከመለስ ዜናዊም ጋር ይሄ ነበረ። መጨረስ አለብን ጦርነቱን፣ አሰብን በዚህ አጋጣሚ መያዝ አለብን የሚል ያን ያጣላቸው ነገር። ይሄን ሚሽን መፈጸም ይፈልጋሉ። ፐርሰናሊቲያቸውንም ብናይ ጀነራል ጻድቃን እናንተን አንድ የሀብት ስግብግብነት የስልጣንም የሀብትም ስግብግብነት የላቸውም። ታሪካቸውን ብታይ ማለት ነው። ከፌዴራል መንግስት ጋር ጠብ ላይ ናቸው። ከኤርትራ መንግስት ጋር እንረዳዳ ይላሉ። ጦርነት ግን ከተጀመረ እዛ ውስጥ እንዲሆን አይፈልጉም። ትግራይ ክልል ውስጥ እንዲሆን አይፈልጉም። ኤርትራ ጋር ቢሆን ነው። ፊት ለፊት ግን አይናገሩትም። እንደዛ ጠርቶ የኢሳያስን አማካሪ ጀነራል ፊሊጶስን እና አንድ ማስታወቂያ ሚኒስትር ይሁን ምናምን ጠርቶ እዚህ ለምን እንደው የምትፈጽሙት ይሄን ግፍ እዛ ትግራይ ላይ ሲሏቸው፣ አይ የአብዛኛው ወታደር የሻዕቢያ ወታደር ወጣት ነው፣ እዛ ሲሰለጥን ውስጥ በትግራይ ጥላቻ ነው በአብዛኛው ያደገው፣ ስልጣናው በአብዛኛው እና ልምድም የለውም፣ ለዛ ነው ከኛ ፍቃድ ውጪ ከኛ እውቅና ውጪ ነው እየፈጸመ ያለው፣ ይታረማል አሉ። ኢትዮጵያ መንግስት ግን አላመነበትም ምናምን የሚል እና እንዲወጡ አዘዘ የሚል ጽሁፍ አይቻለሁ። ባለፈው ግን ጌታቸው ረዳ ፐርሰናሊ የኤርትራ መንግስት ጋር እንዴት ግንኙነት ይፈጸማል የሚል፣ ጻድቃን ደግሞ ድሮ የጀመሩት ያልተጠናቀቀ አሰብን ወደዚህ የማምጣት አላቸው። ሁለቱም ደግሞ የሚጋሩት ተጠቂዎች ናቸው። በመፈንቅለ መንግስት ተካሄዱባቸዋል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ወቅታዊ ጉዳዮች ላይ እናተኩራለን። ከአማረ መኮንን ጋር ነን። የጀነራል ጻድቃን ገብረትንሳኤንና የጌታቸው ረዳን ሰሞነኛ አካሄዶችን እንቃኛለን። ብዙ እየተነገረበት እየተወራበት አይደለም። ይሁንና ግን እጅግ በጣም ትኩረት የሚሹ የቀጣውን የአገሪቱን የፖለቲካ አቅጣጫ በተለይም በሰሜኒቱ የአገሪቱ ክፍል ያለውን የፖለቲካ አቅጣጫ እጅግ ሊወስን የሚችል ጉዳይ ነው። ነገርየው አስመራን፣ መቀሌን እንደዚሁም ደግሞ ባህር ዳርን በዋናነት ይመለከታል። በስፋት እንቃኘዋለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንግዲህ አቶ ጌታቸው ረዳ በመፈንቅለ መንግስት ከስልጣን ከተወገዱ በኋላ እንግዲህ የራሳቸውን ፓርቲ መስርተዋል። ከሰሞኑም ጠቅላላ ጉባኤ የመስረቻ ጉባኤያቸውን አድርገዋል። ጀነራል ጻድቃንም እርሳቸውን ተከትለው ሌሎች ባለስልጣናትም የክልሉ ወደ አዲስ አበባ መምጣታቸው ይታወቃል። ከቅርብ ጊዜ ወዲህ በተለይ ባለፉት ጥቂት ሳምንታት እያደረጓቸው ያሉ እንቅስቃሴዎች አሉ። በተለይም ጀነራል ጻድቃን ገብረትንሳኤ እንደዚሁም አቶ ጌታቸው ረዳና ከዚህ ጀርባ ሁለቱ ከፍተኛ ባለስልጣናትና ወታደራዊ መኮንኖች ለምንድን ነው ወደ ብልጽግና ጠጋ ማለት የፈለጉት? ለምንድን ነው ወደ 4 ኪሎ ቀረብ ማለት የፈለጉት የሚል ጥያቄ ይነሳል። ይሁንና ግን ይህን ጥያቄ በቅጡ ተተንትኖ አስተያየት ሰጪዎች ሲያስቀምጡት አይታይም። የሶፍ ዑመር ዋሻውን ውይይት ተመልክተዋል። አይ ቲንክ ሰው ብዙ እምብዛም ትኩረት የሰጠው አይመስለኝም። ከዚህ በተጨማሪ አቶ ጌታቸው ረዳ ከዱባይ ሆነው በእንግሊዝኛ የሰጡት ቃለ መጠይቅ ነበር። ጀነራል ጻድቃንም በተመሳሳይ የሰጧቸው ቃለ መጠይቆች ነበሩ። እንደዚሁም ውስጥ ለውስጥ የሚወሩ ደግሞ ሌሎች እያደረጉ ያሉ እንቅስቃሴዎች አሉ። ወልቃይትን የሚመለከት፣ ኤርትራን የሚመለከት፣ ትግራይን የሚመለከቱ ጉዳዮች ማለት ነው። እንደው እስቲ በጥልቀት ይፈተሽ ይሄ ጉዳይ። አሁን መስመሩ ተለይቷል፣ አስተላለፋቸው ለይተዋል። ለምን ወደዚህ ቀረቡ የሚለው ነገር አሁን ካለው ነባራዊ ሁኔታ ጋር አያይዘን እንመልከት። ለምንድን ነው ጀነራል ጻድቃን ገብረትንሳኤ 4 ኪሎን የመረጡት? እንግዲህ የሁለቱ ነገር ብዙ ሰዎችን እያስገረመ ነው። በተለይ የጦርነቱ ጊዜ ጌታቸው ረዳ ጠቅላይ ሚኒስትሩን በተመለከተ ሲናገሩ የነበሩትን ነገሮች የሚያስታውሱ ሰዎች
ጀነራል ጻድቃን መጀመሪያ አካባቢ አሻማጋይ ነበሩ ሁለቱም ቡድኖች እና አንድ ጊዜ አብይን ሳናግረው በገንዘብና በኃይል የማይሆን ነገር የለም ሲለኝ ነው ቆርጬ ወደዛ የገባሁት ብለው ነበር። እና እንደዛ ያሉት ሰው እንዴት ተመልሰው አሁን አብይ ጋር ተለጠፉ? ጌታቸው ረዳንም እንዲሁ ተለጥፈዋል የሚል በአብዛኛው ሰው እየተወያየበት ያለ ነው። ለጥቅም ነው የሚሉ አሉ፣ ለፖለቲካ ስልጣን ነው የሚሉ አሉ። ከሁለቱም ጋር እኔ ልዩነት አለኝ። አላማ አላቸው ብዬ ነው የማስበው። የሚያረጉትን ነገር በሙሉ የሚያረጉበት አላማ አለ ብዬ ነው የማስበው። የመጀመሪያው በትንሹ ከፐርሰናል ከሆነ ቂም ልበለው ቁርሾ ልበለው ጋር የሚነሳ ነው። አንደኛው ወደ ሰፊው ከመሄዳችን በፊት በምልአት ከማየታችን በፊት ሁለቱም የተገፉ ናቸው። በመቀሌ ባለው ቡድን የነ ደብረ ጽዮን ቡድን የገፋቸው ናቸው። ውስጥ መፈንቅለ መንግስት እኛን እዚህ አውርተነዋል። መፈንቅለ መንግስት ብቻ ሳይሆን የህይወታቸውም አደጋ በተለይ ጌታቸው ረዳ ሙከራ ተደርጎባቸዋል። ወደ መቀሌ አውሮፕላን ጣቢያ ሲሄድ አግተውኝ ነበረ እና እንትኖቼ ባይኖሩ ኖሮ ጋርዶቼ ጠባቂዎቼ ባይኖሩ ኖሮ አልቆልኝ ነበር ብለው ሲናገሩ ሰምቻቸዋለሁ። ጀነራሉም እንደዚሁ ሾልከው ነው የወጡት። ፐርሰናል የሆነ ነገር አለው። ያኛውን ቡድን ማሳየት የፈለጉት ነገር አለ። እዛ ጋር ማሰራት ካልቻላችሁን ከፍ ያለ ኃይል ወዳለው ወደ ፌዴራል መተን ተጽዕኗችን ማሳየት እንችላለን የሚል በውስጡ ያዘለ ይመስለኛል። ግን ዋናው ፖይንት እሱ አይደለም። ዋናው ፖይንት ሁለት ነገር ነው። አንደኛው አብይ የትግራይን የጦርነት አውድማ እንዳያደርጉ አጠገባቸው ስለሆኑ ሁልጊዜ ስለሚያማክሯቸው ትግራይ የጦር ሜዳ አውድማ እንዳትሆን ሰሜኑ ጦርነት ላይ ድጋሚ እሱን በተለያየ ጊዜ መቼስ አጠገባቸው ሆነው እያናገሩ ትግራይ ላይ ጦርነት አይከፍቱም። እነዚህ ሰዎች አጠገባቸው እያሉ አንድ ሊያረጉ የሚፈልጉት ነገር እሱን ነው። ግን እሱ ብቻ አይደለም። ትግራይ ላይ እንዳይሆን ብቻ ሳይሆን የሚፈልጉት ወደ ኤርትራ እንዲዞርም ይፈልጋሉ። ጦርነቱ በኤርትራ ሜዳ ከሆነ ትግራይ ትድናለች። ሊሆን የሚችለው ምንድን ነው? የተወሰነ ቡድን ሊሰለፍ ይችላል ከኤርትራ ጋር፣ ግን በትግራይ በኩል ስለማይሆን ጦርነቱ አሁን አፋር ነጻ አውጪ እየተንቀሳቀሰ ያለበት በሚባለው ቦታ ስለሚሆን ምን ያህል ሰስቴነብል ነው አጠያያቂ ነው። ግን በዛ በኩል ስለሚሆን ትግራይ ሜዳ ላይ መሆኑ ይቀራል። በዋናነት ጌታቸው ረዳና ጻድቃን ያሉት ለዚህ ነው። እዚህ አዲስ አበባ 4 ኪሎ ጋር ለማድረግ እየፈለጉ ያሉት ይሄን ነው። ይሄን ደግሞ የመጀመሪያው ልዩነታቸው እሱ ነው። ከቲፒኤልኤፍ ጋር በፊትም የመጀመሪያው ልዩነታቸው ትግራይ የጦር አውድማ ድጋሚ መሆን የለባትም። ከኤርትራ ጋር ግንኙነት ከመሰረትን ያንን እድል እናሰፋዋለን። ትግራይ የጦር አውድማ መሆኗ እናሰፋዋለን። ምክንያቱም ተቃርኖ እየሰፋ ይሄዳል። ፌዴራል መንግስቱና እንትን ይጋጫሉ። የነ ደብረ ጽዮን ቡድን የኤርትራ ይገባል። ጦርነቱ ግን የሚሆነው ትግራይ ላይ ነው። ትግራይን አልፎ አይሄድማ ኤርትራ ላይ የተቃራኒ ቡድን ስላለ እና ከዛ ጋር ግንኙነት ከኤርትራ ጀነራሎች ጋር የሚሆን መሪዎች ጋር መጀመሪያ አካባቢ በኮሜዲያን ምናምን ነበረ፣ በተዋናዮች ነበር። በኋላ እያደገ መጣ የተባለውን ግንኙነት ኤርትራን ትግራይን ድጋሚ የጦር አውድማ ያደርጋታል የሚል ነበር። የመጀመሪያም ግጭታቸው ፊት ለፊት ተነግሮን ነበር። ያንን መቀሌ ቁጭ ብለው ማስፈጸም አልቻሉም። ግንኙነቱንም ማቋረጥ አልቻሉም። እንኳን ግንኙነት ሊያቋርጡ ስብሰባ ማድረግ አልቻሉም። ስብሰባ ላይ ተቃውሞ ይነሳባቸዋል። የወርቅ ቦታዎችን የያዙት ጀኔራሎች ከኤርትራ ጋር አብረው የሚሰሩት አያደርሷቸውም። እዛ ጋር ከመንገድ ላይ መልሷቸዋል። ትዕዛዛቸው አይከበርም። ጭራሽ መጨረሻ ላይ ሁሉም ሰው እንደሚያውቀው ያኛው ቡድን በየወረዳው በየቀበሌው እየሄደ
ማህተም መንጠቅ፣ መሬት መሸንሸን፣ እኔ ነኝ ስልጣኑን የያዝኩት የማለት ከዛ በኋላ ስልጣን መፈንቅለ መንግስት የማድረግ ጉዳይ ስላረገ እዛ ቁጭ ብለው ኃይል የላቸውም የማስፈጸም። አሁን ወደ ፌዴራል የተጠጉት ለምንድን ነው? ፌዴራሉ እዛ እነሱ ሊያረጉ ያልቻሉትን ነገር ፌዴራል መንግስት ትግራይን የጦርነት አውድማ እንዳያደርጋት ቤት በኩል እያስኬዱት ነው። በዚህ ይሄ ሙቹዋል ሊሆን ይችላል። መንግስትም ይሄ እንዲፈልገው ይችላል። ድጋሚ ትግራይ ጦርነት ጦር ሜዳ እንዳትሆን ከነሱም ጋር ገጥሟል፣ ድጋሚ እንዳትሆን። ስለዚህ አይኑን አንስቶ መንግስት ከትግራይ ላይ አይኑን አንስቶ በተቻለ መጠን ኤርትራ ላይ አይኑን እንዲተክል ነው የሚደረገው። ጀነራል ጻድቃን በግልጽ ነው የሚናገሩት ያልተጨረሰ ነገር እንዳለ በፊት የሚናገሩ ነበረ። አንደኛው ልዩነታቸው ከመለስ ዜናዊም ጋር ይሄ ነበረ። መጨረስ አለብን ጦርነቱን፣ አሰብን በዚህ አጋጣሚ መያዝ አለብን የሚል ያን ያጣላቸው ነገር። ይሄን ሚሽን መፈጸም ይፈልጋሉ። ፐርሰናሊ እንደውም እቅዱን የነደፉት አስመራን እስከመቆጣጠር እንደሆነ ድሮ ያልተሳካውን ነገር አሁን እንዲሳካ ይፈልጋሉ። ስለዚህ ብዙ ሰው እነዚህ ሰዎች ምን ተልመጠመጡ እዚህ ስር ሆነው ውዳሴ ለጠቅላይ ሚኒስትሩ እያቀረቡ ነው ምናምን ከሚል ነው የሚያየው። ግን አላማ አለው ከጀርባው። ይሄን የሚያደርጉበት ምክንያት ነው በእኔ አስተያየት። ዋነኛው አላማ ከፐርሰናል ነገሩ ከወጣን ጠቅላይ ሚኒስትሩ አይናቸውን ከትግራይ እንዳይነሱ ነው አንስተው ከዛ ጋር ታካራ ከዛ ወደ ጦርነት ወደ ግጭት ከመግባት ይልቅ ኤርትራ ላይ እንዲያተኩሩ ነው። ይሄ በተለያየ መልኩ ራሳቸው ሲገልጹ ነበረ። ከዛ መንግስትም የገዛው ይመስለኛል በአብዛኛው። ግን ማዘናጋት ሊሆን አይችልም። የፌዴራል መንግስቱ ማዘናጋት አሁን ህዋት እያደረጋቸው ያለው እንቅስቃሴ አንጻር ገጠመ። መንግስት የባህር ጉዳይ አለ ቀድሞ ያነሳው ሉዓላዊ በኪራይ በምናምን በሊዝ ወደብ አሁንም እንጠቀማለን፣ የጅቡቲን እንጠቀማለን። ኤርትራውያኑ የሚሉት ይሄ ሉዓላዊ ድንበር ነው፣ ሉዓላዊ ግዛት ነው። ኢትዮጵያ እንደ ማንኛውም ሀገር በስምምነት ልትጠቀም ትችላለች። እውነት አይመስለኝም፣ እንደዚህ ይላሉ። ልትጠቀም ትችላለች። ግን ኢትዮጵያ ግን የምትፈልገው ሶቨሪን የእሷ አካል እንዲሆን ነው ያ ቦታ። ይሄ ደግሞ በዓለም አቀፍ ሕግ አያስኬድም የሚል ነው። መንግስት የወደቡን ጉዳይ አንስቷል። ከሻዕቢያ ጋር ያለው ልዩነት እየባሰ ሄዶ ከፕሪቶሪያ በኋላ እየጨመረ መጥቶ ክረቱ እየጨመረ መጥቶ ጦር ሜዳ ወደ ጦር መማዘዝ መግባታቸው አይቀሬ ይመስላል። ስለዚህ መንግስት እነጌታቸው ባይመጡም እነጌታቸው እንትን ባይሉም ከኤርትራ ጋር ያለው ልዩነት ከኤርትራ ጋር ያለው ግጭት አካላዊ ግጭት ሳይሆን የሀሳብ ግጭቶች በሆርን ሪቪው ባለፈው ባነሳ ነው የማነ ገብረአብን በሚመላለሱበት አሁንም ድረስ ትላንትናም ሳይ ነበረ እንደዚሁ መልስ ሲሰጡ ነበረ። በሱ መፋጨቱን ቀጥሏል። ይሄ ጻድቃን ሳይመጡም ጌታቸው ሳይመጡም ነው ሲደረግ የነበረው። የጠቅላይ ሚኒስትሩም ያን ያነሱት ቆይተዋል። በእኔ እምነት ይሄ የመንግስት ሀሳብና የነጌታቸው ሀሳብ ገጥሟል። ስለዚህ መንግስት ተዘናግቶ ከሻዕቢያ ላይ አይኑን አንስቶ ወደ ትግራይ እንዳይዞር ነው ሀሳባቸው እነሱ። በሌላም አማካኝነት ተገፋፍቶ ሜዳውን ወደ ደብረ ጽዮን ጋር አተካራ ተገጥሞ መጨረሻ ላይ ጥይት ተኩስ እንዳይጀመር ነው ጥረት የሚያደርጉት እዚህ ቁጭ ብለው በተደጋጋሚ። በዋነኝነት የእነሱ ዓላማ ይሄ ነው ብዬ ነው የማስበው። አናሊሲስ የሚሰጡ ሰዎችም ብዙ አላየሁበትም አክቹዋሊ እንዲሁ በቀላሉ ተንበርካኪ ምናምን በሚል ነው የሚታለፈው። ተንበረከኩ እነዚህ ሰዎች አደገደጉ ለጠቅላይ ሚኒስትሩ ምናምን በሚል ነው የሚታለፈው። ከዛ በላይ ማሰብ አለብን። ይሄ ፐርሰናሊቲያቸውንም ብናይ ጀነራል ጻድቃን እናንተን
አንድ የሀብት ስግብግብነት የስልጣንም የሀብትም ስግብግብነት የላቸውም። ታሪካቸውን ብታይ ማለት ነው። አንድ ሰው እዛ ጠቅላይ ሚኒስትሩ ላይ ተንበረከኩ ምናምን የምትለው ወይ መኪና ቤት ምናምን ይሰጡኛል ብሎ የሆነ ጥቅማ ጥቅምና ፓወር ይሰጡኛል ብሎ። ጌታቸው ረዳ ፐርሶናሊቲው እንደዛ አይደለም እኔ እስከማውቀው ድረስ። ጻድቃንም ስልጣን ወጥተው ስልጣን ወርደው በዓለም አቀፍ መስሪያ ቤቶች ሰርተው የደቡብ ሱዳን አማካሪ ምናምን ሆነው ደህና ሀብት ያፈሩ ሰው ናቸው። ስልጣንን የሚያዩ ሰው ናቸው። ቢዮንድ ዛት ሄደን አናሊሲስ መስራት አለብን። እሱ አይመስለኝም ፊት ለፊት ያለ ነገር። ፊት ለፊት የሚያሳዩት ነገር አላማው ከጀርባ ሌላ ነው። ብቸኛና ብቸኛ አላማው እኔ እንደማስበው፣ ሌሎች ሌላ አስተያየት ሊሰጡ ይችላሉ፣ የፌዴራል መንግስት አይን ከትግራይ ላይ እንዲነቀል ነው። ትግራይ ላይ ያለ ክረት ወደ ጦርነት እንዳይሄድ፣ በተቃራኒው የጦር አውድማም ጦርነቱም ከኤርትራ ጋር እንዲካሄድ ነው። መንግስት ግን ጎትተው አስገቡት ማለት አይደለም። እዚህ ውስጥ መንግስት ኦልሬዲ ሲያራምደው የነበረ ባህር ማግኘት አለብኝ። ከተቻለ ሰጥቶ መቀበል መርህ በዲፕሎማሲ በሰላማዊ መንገድ በሊዝ ግን ይላል መንግስት ጦርነት ከፍታለሁ አይልም። ማግኘታችን ግን አይቀርም ይላል። ስለዚህ ሶስተኛ አማራጭ አለ ማለት ነው በውስጥ ብዬ የማስበው። ስለዚህ ይሄን እያረገ እያለ ነው እንትና እዛች መርከብ ላይ የተሳፈሩት ጌታቸው ረዳ ያ መርከብ አቅጣጫውን እንዳይስትና ወደ ትግራይ እንዳይዞር ነው የነሱ ሚሽን እንጂ ዝም ብሎ ቤት ከማግኘት ምናምን አይመስለኝም ፐርሶናሊቲ። ግን እንደው እዚህ ጋር የሚጎ ጥያቄ ላንሳል። ትግራይ የጦር አውድማ እንዳትሆን የፌዴራል መንግስቱን ትኩረቱን ከዛ እንዳያደርግ ወደ ኤርትራ ሽፍት እንዲያደርግ ነው ብለኛል። አሁን ጌታቸው ረዳ የሚመሩት ስምረት ፓርቲ አለ። ያው የፓርቲው አቋም የጌታቸውም አቋም ተደርጎ ነው ሊወሰድ የሚችለው። እንደዚሁም የእርሳቸው የፓርቲ አመራሮችም በተደጋጋሚ ሲናገሩ እንሰማለን እና ቲፒኤልኤፍ ህገ ወጥ የሆኑ ድርጊቶችን እንቅስቃሴዎችን እያደረገ ነው፣ የፌዴራል መንግስት ህግ ማስከበር እርምጃ ይውሰድ ሲሉ እኮ እናደምጣቸዋለን። ጀነራል ጻድቃንም በትናንትናው ዕለት ህወሓት መፍረስ አለበት የሚል ነገርን አንስተዋል። በዛኛው ቃለ መጠይቃቸውም ላይ ሲፈጽማቸው የነበሩ የህግ ጥሰቶችን ሲናገሩ ነበር። ያለ ፌዴራል መንግስት እውቅናም ከሌላ ሉዓላዊ ሀገር ጋር የጀመረው ግንኙነት እንዳለም በተደጋጋሚ ሲከሰስ ይሰማል። እና እነሱ እንደውም እያሉ ያሉት በትግራይ ፌዴራል መንግስት እርምጃ ይውሰድ እርምጃ ይጀምር ነው እያሉት ያሉት። እና ከዚህ አንጻር አሁን እንዴት ነው ሽፍት ከዛ ሽፍት ሊያደርግ ነው? ገባኛ። ያ ማለት ጦርነት ይጀምር ማለት አይደለም። ህግ ማስከበር አሁን የሰሜኑ ጦርነት እኮ ሲጀመር ህግ ማስከበር ነው የሚባለው። የአማራ ክልሉን ሲጀመር በተመሳሳይ ህግ ማስከበር ነው የሚባለው አይደል? ህግ ማስከበር ማለት ብዙ አይነት መልኮች ናቸው ያሉት። ፌዴራል መንግስቱ መያዝ የሚችላቸው ነገሮች አሉ። ለምሳሌ በጀት ይለቃል። ይሄን በጀት ተጠቅሞ ለህገወጥ በአብዛኛው በጀቱ የፓርቲ ስራ ለመስራት ነው የዋለው። አንድ ክስ የሚቀርብበት የቲፒኤልኤፍ የፓርቲ ስራ እንዲሰራ እና ጠንክሮ እንዲወጣ ነው ያደረገው። ፌዴራል መንግስቱ እኮ ይሄን እንትን ባይለው ባይሰጠው ኖሮ እንደዛ ተጠናክሮ እኛም ፈንቅለ መንግስት እስኪፈጽም ድረስ አይደርስም ነበር። ራሳቸው ነው የሚለቁት። አክቹዋሊ እኔ የተሳሳትኩት ያሉት ራሳቸው እስከ 8 ወር ነው ምናምን ድረስ ህገወጥ ስራ ሲሰሩበት እየለቀኩ ራሴ ላይ ጠመጠምኩ ገመድ ነው። አንድ ፌዴራል መንግስቱ ይህንን ነገር ማረቅ አለበት ነው። ሁለተኛ ከጀነራል ታደሰ ጋር ግንኙነት አለው። አብረው ነው የሚሰሩት ከፌዴራል መንግስት ጋር። ህግ አስከብር ሲሉት በተዘዋዋሪ ምን ማለት ነው? ጀነራል ታደሰ ላይ የተነሱ ሰዎች አሉ። እዛው ከረር ያለ ቡድን ያለ የኤርትራ ጋር አብሮ መስራት የሚፈልግ ቡድን ማለት ነው። ይሄንን ቡድን አደብ እንዲያስይዙ ጌታችን እንትናን እርዳ ማለታቸው ነው። ከኤርትራ ጋር አንሰራም የሚሉትን አካላት ቢረዳ እነዛ ተጠናክረው አይመጡም። በአጠቃላይ ግን የፌዴራል መንግስት ህግ አስከብራለሁ ብሎ ትግራይ የገባበት መንገድ አክቹዋሊ ህግ ማስከበር
ጦርነት ነው። ያኔ ህግ አስከብራለሁ ካላለ ሌላ ምን ሊል ይችላል? ምርጫ በህገ ወጥ መንገድ ተካሂዷል። እንትን ቀምቶ ይዟል፣ መሳሪያ እስከ ሰሜን እዝ ቀምቶ ይዟል። ስለዚህ እንትን ላይ ጦርነት ከፍታለሁ አይደለም የምትለው። እነዚህ የተጣሱ ህጎችን ላስከብር ነው የገባሁት። የአቶንና ግን የነ እንትና ቶን አንድ አይነት አይደለም። የነ ጻድቃን ቶን ማለት ነው። የነ ጻድቃን ቶን ያ የተጣሉት ቡድን ቅድም ብያለሁ፣ በቂም ቁርሾ የፈነገላቸው ቡድን አለ። ያ ቡድን በተቻለ መጠን የሚዳከምበትን ነገር ፌዴራል መንግስቱ እንዲሰራ እንጂ ጦርነት ድጋሚ ትግራይ ላይ እንዲያደርግ። በነገራችን ላይ ይሄ የነ ጻድቃን ብቻ ሳይሆን ቲፒኤልኤፎችም አንዳንዶቹ ኢቨን አክራሪዎቹ የሚፈልጉት ነው። ይፈልጋሉ ፌዴራል መንግስት ጋር ያው ጥላ አላቸው፣ ግን እንዲሆን ግን አይፈልጉም። ትግራይ የጦር አውድማ እንድትሆን አይፈልጉም። ውጊያ ቢካሄድ እንኳን የሚፈልጉት ምን ከኤርትራ ጋር የሚሰሩትን ነው የምልህ። ቢካሄድ እንኳን እዛ ሜዳ ላይ ተደርጎ ቢረዱ ነው የሚሻላቸው። ድጋሚ አፎርድ ታረጋለች ብለው አያስቡም ትግራይ ማለት ነው በጦርነት እና የነጌታቸውን ቡድን የማይደግፍ እዛ ትግራይ ውስጥ ያለ የነ ደብረጽዮን ቡድን የተወሰኑቱ አንዳንድ በትግርኛ ቃለ መጠይቅ ይሰጣሉ። እነሱ ራሳቸው ኢምፕላይ የሚያደርጉት ነገር ኤክስፕሊሲትሊ ባይናገሩትም በውስጥ ኢምፕሊሲትሊ የሚያደርጉትን ነገር ሳየው ምንድን ነው የሚፈልጉት መሰለ? ከፌዴራል መንግስት ጋር ጠብ ላይ ናቸው። ከኤርትራ መንግስት ጋር እንረዳዳ ይላሉ። ጦርነት ግን ከተጀመረ እዛ ውስጥ እንዲሆን አይፈልጉም። ትግራይ ክልል ውስጥ እንዲሆን አይፈልጉም። ኤርትራ ጋር ቢሆን ነው። ፊት ለፊት ግን አይናገሩትም እንደዛ ኢቨን እነሱ ነው የምልህ። ስለዚህ የነ ጌታቸው ረዳ አስከብር ሲሉት ጦርነት ውስጥ ግባ ማለት አይደለም። ያን ቡድን በተቻለ መጠን አዳክም ማለታቸው ነው የነ ደብረ ጽዮን ቡድን። አጠቃላይ ደግሞ በምልአት ስታየው እውነታቸውንም ነው። ኤርትራ ላይ ቢጀምር ራሱ መንግስት ይሄኛው ቡድን አጋዥ ሊሆን ይችላል ከእንትን ጋር የሚሰራ። ስለዚህ መዳከም አለበት ነው። ከኤርትራ ጋር ሊሰራ ይችላል። ቤት በኩል የሚለው አይታየኝም። ቤት በኩል መጥቶ የሚለው ምናልባት ግን አጋዥ ሊሆን ይችላል። በብዙ ነገር ሊያደናቅፍ ይችላል ብዬ አስባለሁ። ይሄ ማለታቸው ነው ህግ አስከብር ሲሉት ማለት ነው እንጂ ጦርነቱን አይፈልጉትም። አንደኛው ልዩነታቸውም ከዛኛው ቡድን ጋር በጣም ጦርነት የሚገፋ ቡድን አለ፣ አልተቋጨም ምናምን የሚል ግን ያኔ ፕሪቶሪያ ስምምነቱንም የተቃወሙ ነበር። እነሱ አሉ። እነሱ ያቺ የወርቅ ንግዷ የሰው ህገወጥ የሰው ዝውውሩ ምናምን ተመችቷቸዋል። ይሄ ብጥብጥ መሆኑ ልክ ኮንጎ ባለፈ ጊዜ እንዳነሳልኝ እነሱ ድጋሚ ቢሆን ችግር የለባቸውም። እዛ ጦርነት ላይ ትግራይ ላይ በዛ ውስጥ ሉክሬት ቢዝነስ አለ። ኢቨን የመሳሪያ ሽያጭ ሁሉ አለበት ቢዝነስ። ጥቂቶቹ እንደዛ ናቸው። በአብዛኛው ግን አይፈልገውም። ትንኮሳውንም የሚገርምህ ባለፈው ጊዜ እያዳመጥኩኝ እዚህ ወልቃይት ጋር ምናምን ፌዴራል መንግስት ጋር ትንኮሳ ይካሄዳል። ከፌዴራል መንግስት ጋር ጠብ ላይ ሆነው ያንንም የማይፈልጉ አሉ። እንዲጀመር ስለማይፈልግ ማለት ነው። ጦርነቱ እንዲጀመርና ትግራይ ሜዳ ላይ እንዳይሆን የሚፈልጉ እውነታቸውን ነው። ሩቅ ማሰብ ያስፈልጋልና እንደዛ የማይፈልጉ አሉ። የነ ጌታቸው ቡድን ግን በግልጽ ነው። በግልጽ ጠቡም ከቲፒኤልኤፍ ጋር ከኤርትራ ጋር እንደዚህ የምናደርገው ግንኙነት ፌዴራል መንግስቱን ገፋፍቶ እዛ ቦታ ላይ ጦርነት እንድናነሳ ያደርገናል የሚል ነው። እንደው ከዛ ባሻገር አሁን በዋናነት እንደውም አንዳንድ እኮ የመረጃ ምንጮች ታስታውሳለህ፣ ሀላላ ኬላ ሳይሆን ኬንያ ላይ የናይሮቢው ከፕሪቶሪያ ስምምነት ማግስት የነበረው ስምምነት ላይ ጀነራል ጻድቃንና ጌታቸው ረዳ ከፌዴራል መንግስት ሰዎች ጋር ለብቻቸው ንግግር ያደርጉ ነበር ይባላል። በዋናነት ኤርትራንና የባህር በርን የተመለከቱ ውይይቶች ናቸው የተደረጉ የሚል መረጃዎች ከዚህ ቀደም ሲወጡ እንደነበር እናስታውሳለን። እና ምናልባትም የተጠጉበት ዋና ምክንያት አንተም እንደጠቀስከው ኤርትራ ላይ ያነጣጠረ ሊሆን የሚቻሉ ዕድል እጅግ ሰፊ ነው። ግን ከዛ ባሻገር ግን የግለሰባዊ ምክንያቶች አይኖራቸውም። ግለሰባዊ ቀድም እንዳልኩት ነው። ጌታቸው ረዳ ምንም ቢሆን ምን ፌዴራል መንግስቱ ይሻለናል የሚል ነው። ከሱ ጋር ያሉ ሰዎችም ሲናገሩ ስሰማቸው ከኤርትራ ጋር ግንኙነት የምንፈጥርበት ፕላትፎርም ሙሉ ለሙሉ ጦርነት ካልሆነ በስተቀር
የለንም ምንነጋገር ፌዴራል መንግስት ጋር አንድ ትግራይ የፌዴራል መንግስት አካል ነች እስካሁን ድረስ እስካልተገነጠለ ድረስ። 2 የፌዴሬሽን ምክር ቤት የሚባል አለ፣ ህገ መንግስት አለ፣ ተወካዮች ምክር ቤት አለ፣ እኛ ወጣን እንጂ። ፌዴሬሽን ምክር ቤት አለ፣ እኛ ወጣን እንጂ። የትግራይ የሚገባ ስልጣን አለ ፌዴራል መንግስት ላይ ለትግራይ ውክልና የሚሰጥ እሱን ጥለን ወጣን እንጂ በእነዚህ ሁሉ ከፌዴራል መንግስት ጋር መነጋገር እንችላለን። እሽም ሊል ይችላል፣ እምቢ ሊል ይችላል። ግን እምቢ ሲል ህገ መንግስት እኮ ሪፕሬዘንት መደረግ አለብን። ህገ መንግስቱ እንደሚለው 447 መቀመጫ አለው። የትግራይ የራሷ አላት። ስለዚህ ፌዴራል መንግስቱ ማናገር ትችላለህ፣ አንቃ መያዝ ትችላለህ። ይህን እየፈጸምክልኝ አይደለም። በዚህ ከኤርትራ ጋር ምን ብለህ ነው የምትነጋገረው? ውጭ ሀገር ነው፣ ራሱን የቻለ ሉዓላዊ ሀገር ነው። ልታረግ እንደ ድሮ ከደርግ ጋር እንደነበረው ጎሬላ የሚሆን ኮንቬንሽናል ጦር አድርገህ መተህ ለመገልበጥ ካልሆነ በስተቀር እሱ ላይ ስትደርስ ሌላ ነገር ነው። መተህ መንግስትን ለመገልበጥ ካለን ነገር ፕላትፎርም፣ መነጋገሪያ አቋም፣ አብረህ የቀረጽከው ህገ መንግስት፣ አብረህ የምትጋራው ሀገር፣ የምትጋራው ፌዴሬሽን ምክር ቤት ውክልና የሚሰጥህ የኤርትራ ስልጣን ላይ የሚያስቀምጥህ ምንም ነገር የለም። አሁን ሻዕቢያና ህወሓት ግንኙነት ለመመስረት የጋራ እንትን የላቸውም ነው የምትለኝ? ኖ አሁን ባለው ደረጃ ወደፊትማ ልክ ደርግ ላይ እንዳረጉት እንደ አሁን ባሉበት ደረጃ እና እንደ ከዚህ ቀደም በነበሩበት ደረጃ አይችልም። ክልል እኮ ነው አለመቻሉ። ህገወጥ እንቅስቃሴዎችን እያደረገ ህገወጥ ከሆነ ቅድም እንዳልኩ ነው ጦርነት እየፈለግ ገልብጫው ገባለሁ። ግን ከዛ ይልቅ እንደው ምናልባት ህወሓት ለምንድን ነው ወደ ሻዕቢያ ሊያዘነብል የቻለው የሚለውን ጥያቄ መመለስ አይሻልም? እንደዛ እኮ ነው ህወሓት ወደ ሻዕቢያ የሄደው ሌቨሬጅ ለማግኘት ነው። ከፌዴራል መንግስት ጋር ሲነጋገር አይ ባለፈው ጦርነት እኮ ዙሪያዬን ዘግተኸኝ በኤርትራ፣ በአማራ፣ በአፋር፣ በሱዳን በኩል ዙሪያዬን ዘግተህ መቀጠቀጥከኝ ወይም የተዋጋ ነው። አሁን አንደኛው ክፍት ነው፣ በጀርባዬ ክፍት ነው። በፊት ጀርባ ግንብ ነው፣ አሁን ክፍት ነው። ውጊያ እያረኩ ወደ ኤርትራ መግባት ይችላለሁ። ከኤርትራ በኩል በኤርትራ ፖርት አላት፣ ወደቦች አሏት፣ አሰብ ምናምን አለ። መሳሪያ ሊገባልኝ ይችላል። አትዘጋኝም። አሁን ዙሪያ ይዘጋም። ኤርትራ እያገዘች አይደለም። መሳሪያ ማስገባት እችላለሁ። ጸረ ምናምን አውሮፕላን ማስገባት እችላለሁ። የተሰበሰበ ገንዘብ እንደፈለገ አሁን ማፍሰስ እችላለሁ። በሱዳን መሽለክሎክ ምናምን የለም፣ ክፍት አለ። ስለዚህ ብትነጋገር ይሻልሃል ከኔ ጋር። ይሄ ነው የፈለጉት። በፊት ግን ይሄ ሌቨሬጅ የለም። ዙሪያውን ጠላት ነው የከበው። ስለዚህ ከኤርትራ ጋር የሚያደርጉት ከፈለገ ከተቻለ ደግሞ እኔ ብዋጋህም ከኤርትራ ጋር ጠብ ስለሆንክ ታግዘኛለች፣ ሎጂስቲክ ታግዘኛለች፣ በመረጃ ያግዘኛል፣ ወታደርም ሊያዋጣልኝ ይችላል። ይሄ ሌቨሬጅ ህግ ነው፣ ህጋዊ አይደለም፣ ሌላ ነገር ነው። አንዴ ከገባህበት በኋላ ህገ ወጥነት በቃ ቀጠለ ማለት ነው። ይሄ ነው ከጌታቸው ጋር ከምትሰራ ምንም ኃይል ከሌለው ጋር ከኔ ከጀርባ የተሰለፈ ኃይል ካለኝ ጋር ብትሰራ ይሻላል። ከፈለግ ከፋኖም ጋር ግንኙነት እየመሰረትኩ ነው፣ ትልቅ ነን እኛ የሚል እኮ ነው መልእክት ለማስተላለፍ ነው የሚፈልጉት። ከኤርትራ ጋር በሞዳሞድ ማለት ነው። የነጌታቸው ቡድን ቅድም ሳልጨርስ የቀረውት ይሄ ሁሉ ህገወጥ ስለሆነ የምንነጋገርበት ፕላትፎርም ስለሌለን፣ አለበለዚያ ከኤርትራ ጋር ምን እንደ ሀገር መመስረት አንችልም። ክልል ነው። ጻድቃን የሚያነሱት ለምንድን ነው? መንግስት ሳያቅ ከውጭ ሀገራት ጋር አይቻልም። ማን ክልል ነው ከውጭ ሀገር ጋር እንትን የሚያደርገው? የዲፕሎማሲ ግንኙነትም የደብዳቤ መጻፍም ይሄን የሚያደርጉት እየጣሱ እንዲህ የሚያደርጉት ሰዎች ከጦርነቱ በኋላ የትግራይ የኢትዮጵያ አካልነት ገና ጥያቄ ውስጥ ነው። ተመልሰን የምንገባበትን ነው እያረግን ያለ ነው ከፌዴራል መንግስት ጋር አሁን የሚሉ ናቸው። ስለዚህ በዚህ ጊዜ ብናረግም አካል እስካልሆን ድረስ ችግር የለም ብለው የሚያስቡ ናቸው። እና እነ ጻድቃን ደግሞ የኢትዮጵያ እስካሁን አካል ስለሆን በፊፋ ስላልተላቀቅን ያንን ማድረግ አንችልም ከሚሉት ውስጥ ናቸው። እና በዚህ መልኩ ነው ፐርሰናል ያልከኝ
ጌታቸው እንደዚህ ያስባሉ። ከኤርትራ ጋር በመገናኘት ትግራይ ትወድማለች ብሎ ነው የሚያስቡት። ፌዴራል መንግስቱ ያረጋል ብሎ ነው የሚያስቡት። ከዛ በተረፈ ባለፈው የተፈጸመውንም ግፍ ሰሜኑ ጦርነት በአብዛኛው ለኤርትራ ነው የሚሰጡት። የኤርትራ ሰራዊት ነው ብዙ ነው የፈጸመው። በቅርብ አንድም ጥናት ወጥቷል። እሱን ለማስቆም እናውም እንደ ጀነራል ፊሊጶስ ምናምን መንግስት ጠርቶ ነበር። ባለፈው ሆርን ሪቪው ላይ ሳነብ ምናየሁኝ ለመጀመሪያ ጊዜ ሳይሆን ግፉ እየበዛ ሲመጣ መንግስት ጠርቶ ነበር ለካ ይላል እንትኑ። የእውነት ይሁን የውሸት እንግዲህ በኋላ ነው የምናውቀው። ጠርቶ የኢሳያስን አማካሪ ጀነራል ፊሊጶስን እና አንድ ማስታወቂያ ሚኒስትር ይሁን ምናምን ጠርቶ እዚህ ለምን እንደው የምትፈጽሙት ይህን ግፍ እዛ ትግራይ ላይ ሲሏቸው፣ አይ የአብዛኛው ወታደር የሻዕቢያ ወታደር ወጣት ነው፣ እዛ ሲሰለጥን እንትን ውስጥ በትግራይ ጥላቻ ነው በአብዛኛው ያደገው፣ ስልጠናው በአብዛኛው እና ልምድም የለውም፣ ለዛ ነው ከኛ ፍቃድ ውጪ ከኛ እውቅና ውጪ ነው እየፈጸሙ ያለው፣ ይታረማል አሉ። ኢትዮጵያ መንግስት ግን አላመነበትም ምናምን የሚል እና እንዲወጡ አዘዘ የሚል ጽሁፍ አይቻለሁ ባለፈው። እነዚህ እውነቶች ከሆኑ ያኔም ተረድተውታል ማለት ነው። ይህና አሜሪካና አውሮፓ ሀሳብ መለወጥም ከዚህ ጋር ይገናኛል። ባይዘዌ መጀመሪያ አካባቢ ሲደግፉት ነበር ኤርትራን። እነ ታቦር ናጊ ትዝ ይልህ እንደሆነ ለምን እንደው በኋላ ሀሳባቸውን የቀየሩት እየቆየ በሄደ ቁጥር የሚፈጸሙ ግፎች እነሱንም ያሳሰባቸው ይመስለኛል። ከዛ ይውጣ የሚል ከፍተኛ ግፊት ሲያደርጉ ነበር ካስታወስክ። ስለዚህ ፐርሰናሊ ካልክ ጻድቃን ያልጨረሱት ፕሮጀክት አለ አሰብ ላይ። ጌታቸው ረዳ የኤርትራ ጦር የፈጸመው ግፍ አለ፣ እንዴት ነው የምንተባበረው ከኤርትራ ጦር ጋር የሚለው አሉ። በተቃራኒው ሻዕቢያ እኮ ተጋብዞ ነው የገባው እንጂ ዋናው መጠየቅ ያለበት የኢትዮጵያ መንግስት ነው። ሻዕቢያ እኮ ተጋብዞ ነው የሚለው አሉ። ከዚህ በተቃራኒ የሚከራከሩ ሰዎች ትግራይን ለመከላከል የቆመው ሰሜን እዝ ነበር። ሰሜን እዝ ከተጠቃ ማን ነበር ታዲያ ሊከላከልላት የሚችለው ትግራይን? ቢጋበዝ ባይጋበዝ ብለው ደግሞ የሚከራከራሉ። ክፍት ከሆነ በኋላ በሩ በቃ አለቀ ነገርየው ይገባል እንጂ እንዴት ብሎ ነው መከላከል? እንዳውም ራሱን ለማዳን ይዋጋል እንጂ እዛ ከትግራይ ኃይሎች ጋር ከሰለጠኑት ጋር ኤርትራን እንዴት ብሎ ነው የሚዋጋው ከተጠቃ በኋላ ብለው ደግሞ የሚከራከሩ አሉ። ይህንን እንተው ለአካዳሚክ እንትን። ግን ጌታቸው ረዳ ፐርሰናሊ የኤርትራ መንግስት ጋር እንዴት ግንኙነት ይፈጸማል የሚል፣ ጻድቃን ደግሞ ድሮ የጀመሩት ያልተጠናቀቀ አሰብን ወደዚህ የማምጣት አላቸው። ሁለቱም ደግሞ የሚጋሩት ተጠቂዎች ናቸው። በመፈንቅለ መንግስት ተካሂዶባቸዋል እንትን ላይ ቲራ የሚለው የትራንሽናል ገቨርንመንት እና እነዛ መፈንቅለ መንግስት ያደረጉባቸውን ሰዎች ሙሉ ለሙሉ አላሸነፋችሁንም ማለትም ማሳየትም ይፈልጋሉ። እሱ እንግዲህ ብዙ ነገሮችን ከግራም ከቀኝም ማየት ይበጃል። ለምንድን ነው ወደዚህ 4 ኪሎ ላይ ጠጋ ያሉት የሚለው ነገር ለመፈተሽ ሞክረናል። የጀነራል ጻድቃንንም የአቶ ጌታቸው ረዳንም እንደዚህ በጥልቀት ብዙ ውይይቶች አልተደረጉበትም። እንዳልከው ለስልጣን ለጥቅም የሚሉ ምክንያቶች እንጂ የሚጠቀሱት ከጀርባ ምን ፖለቲካዊ ጉዳዮች ናቸው ወደዛ ጠጋ እንዲሉ ያደረጋቸው የሚለው ነገር በስፋት አይነሳም ነበረ። የግል ጉዳዮችን ፖለቲካዊ ጉዳዮችን ቃኝተናል። እንግዲህ የጀነራል ጻድቃንና የአቶ ጌታቸው ረዳን እንግዲህ ቀጣይ እንቅስቃሴ ምን ሊመስል ይችላል የሚለው እንግዲህ ለተመልካቾቻችን ፍንጭ የሰጠ ይመስለኛል። አሚጎ የዛሬውን እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ